ሰላም ትሬደሮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህ የመጨረሻው የአይሲቲ ታይም ኤንድ ፓወር ኦፍ 3 ሲሪስ የመጨረሻው ክፍል ነው። በዚህ ክፍል የምናየው እንግዲህ ኳርተርሊ ቲዮሪ ነው። እንግዲህ የመጀመሪያው ቪዲዮ ላይ እንግዲህ ይሄ ሲሪስ የሚይዛቸው ኮንቴንት ብዬ የነገርኳችሁ አምስተኛው የመጀመሪያ ላይ እንግዲህ ፓወር ኦፍ 3 አይተናል። ቀጥሎ ስለ ትሬዲንግ ሴሽን ኤዥያን ለንደንና ኒውዮርክ ሴሽንን እያንዳንዱን አይተናል ለየብቻ። ከዛም በኋላ ላይ ደግሞ የምናገኘው እንግዲህ ኳርተርሊ ቲዮሪ ነው። ኳርተርሊ ቲዮሪ በጣም ወሳኝ የሆነ አንድ ትሬደር አሴ ኮንሰፕት ደረጃ ሊያውቃቸው ከሚገቡ ነገሮች መካከል አንዱ ነው ማለት ነው። እንግዲህ ብዙውን ጊዜ እኛ ትሬድ የምናደርገው ቻርት ብቻ አይደለም ትሬድ የምናደርገው ፕራይስንም ነው ማለት ነው አይደለም። ያ ማለት ቻርቱን ወይም ካንድሉን ብቻ ሳይሆን ያየን ትሬድ የምናደርገው ፕራይሱ በራሱ የሚነግረን ሂስትሪ አለና ኢናዘር ሃንድ የኛ አክሽን ካንድሉ ላይም ቻርቱ ላይ ቢሆንም ግን at same time ፕራይሱን ነው ትሬድ እያደረግን ያለ ነው ማለት ነው። ትሬድ የምናደርገው ታይም ኤንድ ፕራይስን ነው ማለት ነው። ሶ ያ ፕራይስ ባክግራውንድሊ ድራይቭ የሚደረግበት የራሱ የሆነ ፎርሙላዎች ወይም ደግሞ ቀመሮች አሉት ማለት ነው። ከነኛ መካከል አንደኛው ኳርተርሊ የሚባለው ቲዮሪ ነው ማለት ነው። እንግዲህ ሁላችንም በሌላ ጉዳይ ይሄ ኳርተርሊ ወይም ደግሞ የሩብ ዓመት እቅድ ሲባል እንግዲህ ብዙ ጊዜ ከፍ ያሉ ኢንዱስትሪ ቦታዎች ወይም ኦርጋናይዜሽኖች ላይ የምንሰማው የሪፖርት አይነት ነው። እንግዲህ የሩብ ዓመት ማለት የአንድ ነገር አንድ አራተኛው ነው ሩብ የሚባለው ኳርተርሊ የሚባለውና ይሄ ኳርተርሊ የሚባለው ቲዮሪ እዚህ በዲጂታል ትሬዲንግ ላይ በፎሬክስ ላይ በሌሎቹ ወይም በስቶክ ላይ በኢንዲሲስ ላይ በኮሞዲቲ ላይ በክሪፕቶ ላይ በጣም ዲቴል የሆነ ፖይንት አለው። ሂስትሪ እሱ ፕሪንት የሚያደርገው ሂስትሪ እንደ ቀላል የሚታይ አይደለምና እንግዲህ ስለ ታይም ስናወራ እንግዲህ ይሄ ፋይናንሻል ማርኬቱ እንዴት ነው ሰው እዛ ባክግራውንድ ላይ እንዴት ነው ፖሊሲ የሚያወጡት አናውንስ የሚያደርጉት እንዴት ነው እነኚህ ባንኮች እንዴት ነው እዛ ላይ አክት የሚያደርጉት ብለን ስንል አንደኛው የምናገኘው እንግዲህ የነሱ የሩብ ዓመት እቅዳቸው ወይም ደግሞ ኳርተርሊ ቲዮሪያቸው ነው ማለት ነውና ስለሱ ጉዳይ የምናወራበት ነው። እንዴት ነው ቀኖችን የምንከፋፍለው ወይም እኛ ሳይሆን እነሱ እንዴት ነው አመትን ወራትን እንዲሁም ሳምንትንና ቀንን ኢቭን አንዷን ሴሽን በራሱ ማለት ነው እንዴት ነው ከፋፍለው ኳርተርሊ የሆነ ቲዮሪያቸውን እንዴት ነው እዛ ላይ ሲሙሌት የሚያደርጉት የሚያሳዩት ወይም ደግሞ የማርኬት ቢሄቪየሩን እንዴት ነው በዛ ድራይቭ የሚያደርጉት የሚለውን ኮንሰፕት የምንይዝበት ነው። በጣም ኢንሴንሻል ኮንሰፕት ስለሆነ ያው ሁላችሁም ቴንሽናችሁን ሰጣችሁኝ እንድትከታተሉ ጋብዛለሁ። መልካም ቆይታ። ኦኬ እንግዲህ ኳርተርሊ ቲዮሪ በዚህ በዲጂታል ማርኬት ወይም በፎሬክስ ላይ ወይም ደግሞ በክሪፕቶም በሁሉም በድራይቭ በሚደረጉ እነኚህ ዲጂታል በሆኑ ፋይናንሻል ማርኬቶች ላይ ማለት ነው ኢቭን ዲጂታል ያልሆኑት ላይም ፊዚካሊ የምንነግድበት የማርኬት ሴንቲሜንት ላይ በአጠቃላይ ወርልድ ማርኬት ቢሄቪየር ላይ ያለውን ነገር ነው የምናየው ማለት ነውና እንደ ትሬደር በትሬደር እይታ ነው የምናየው። ሶ እነኚህ የኳርተሪዎች በአመቱ እንግዲህ 4 ኳርተሪ ያለው እንግዲህ እነኚህ የራሳቸው የሆነ ማርኬት ቢሄቪየር አላቸው። ኳርተርሊ 1 ኳርተርሊ 2 3 እና 4 የየራሳቸው የሆነ የፓተርን አላቸው ወይም ደግሞ ቢሄቪየር አላቸው። ያንን ስለሚደግሙ የአምናው ኳርተርሊ ዘንድሮም በየአመቱ በየሩብ አመቱ ያለው ነገር ስለሚደጋገም ፕሪዲክት ለመደረግ ቀላል ነው ወይም ደግሞ ጥሩ የሆነ ፓተርን ይፈጥራል ማለት ነው በአእምሮአችን ላይ። ያ ማለት የየኳርተሪዎቹ የራሳቸው የሆነ ባህሪ ያላቸው ማለት ነው ኳርተሪዎቹ። ስለዚህ አሁን ያለንበት ጊዜ የትኛው ኳርተሪ ነው የትኛው በአመት ውስጥ የትኛው ኢኮኖሚክ ዳታ ረን የሚደረግበት ነው የሚለውን ነገር ለይተን ካወቅን ጥሩ የሆነ የማርኬት ኦፖርቹኒቲ ለማግኘት እንጠቀምበታለን ማለት ነው። ይሄ ኳርተርሊ ቲዮሪ ማለት ነው። እንግዲህ ኳርተርሊ ቲዮሪ በአመት እንግዲህ አመቱ ስንከፍለው 12 ወራት አለ። በአንድ አመት ውስጥ 12 ወራት አለ። 12ን ወራት ለ3 ስናካፍለው 4 ፔሪድ ኦፍ ታይም ይመጣል ማለት ነው። ስለዚህ አንዱ ኳርተርሊ 3 ተካታይ የሆነ
ወራቶችን በውስጡ ይዛል ማለት ነው። ስለዚህ እንደምታውቁት እንግዲህ የበጀት ዓመት መዝጊያው አለ፣ የበጀት ዓመት መክፈቻው አለ፣ ሩብ ዓመት እቅድ አለ፣ የ6 ወሩ የግማሽ ዓመት እቅድ አለ። ከዛም በኋላ ያለ ዓመቱን ሙሉ እንደዚህ በእንደዚህ አይነት ሳይክል ነው የሚሄደው ማለት ነው። የኳርተርሊ ቲዮሪ ሳይክል የምንለው እንደዚህ ሳይክል ያደረገ ነው የሚሄደው። ስለዚህ ዓመቱ እንደዚህ ይከፈላል ማለት ነው። እንግዲህ እዚህ ላይ ማስቀምጥላችሁ ሐሳብ ወርም የራሱ የሆነ ኳርተርሊ ፔሪድ ኦፍ ታይም አለው ማለት ነው። ያ ማለት አንድ ወር ለ4 ሳምንት በውስጡ ይዛል። ስለዚህ እያንዳንዱ ሳምንት አንድ ኳርተር ኦፍ መንዝ ነው ማለት ነው። ወደ እለት ስንመጣ ደግሞ አንድ እለት እንግዲህ ወደ ሳምንት ስንመጣ አንድ ሳምንት እንግዲህ የፋይናንሻል ማርኬቱ ኦፕን የሚሆንበት የራሱ የሆነ ፔሪድ ኦፍ ታይም አለው። ያንን ለ4 በማካፈል 4 የተለያዩ ኳርተርሊ ሲዝኖች አሉት ማለት ነው አንድ ሳምንት በራሱ። ዝቅ ስንል ደግሞ ወደ አንድ ቀን 24 ሰዓት እንግዲህ በራሱ ኳርተርሊ ተከፍሎ ኳርተርሊ የሆነ ፔሪድ ኦፍ ታይም አለው ማለት ነው። ወደ ቀኑን ደግሞ በሴሽን ስንከፍለው ሴሽን በራሱ ለምሳሌ ኤዥያን ሴሽን፣ ኒውዮርክ ለንደን ሴሽን፣ ኒውዮርክ ሴሽን የራሳቸው የሆነ ኳርተርሊ ፔሪድ ኦፍ ታይም አላቸው ማለት ነው። ስለዚህ ኳርተርሊ የምንለው ቲዮሪ ከላይ ከይርሊ ጀምሮ እስከ ሴሽን ድረስ የሚወርድ እስከ ማይክሮ ታይም ድረስ የሚወርድ ነው ማለት ነው። እስከ 90 ሚኒት የሚባለው ድረስ የሚወርድ ቲዮሪ ነው ማለት ነው። ስለዚህ እዛ ድረስ የማርኬት ቢሄቨር ሰፓሬሽን አለው፣ ይከፋፈላል ማለት ነው። እንግዲህ በዚህ በኳርተርሊ ቲዮሪ ላይ ማለት ነው። ቀጥሎ ደግሞ እንግዲህ በትሬዲንግ ላይ ኮንሰፕቱን ይሄ ኳርተርሊ ቲዮሪ ኪ የሆነውን ኮንሰፕት እናያለን ማለት ነው። ኳርተርሊ ሳይክል በመጀመሪያ የምናየው ኳርተርሊ ሳይክል፣ ከዛ ፕሪዲክቲቢሊቲ፣ ከዛ ቢሄቨሩ እናያለን። ኳርተርሊ ሳይክል እንግዲህ ይሄ ቲዮሪ ቤዝ ያደረገው ምን ላይ ነው ማለት ነው? የከረንሲ ሙቭመንት ኢን ተርምስ ኦፍ ኢች ኳርተርሊ ኦፍ ፒሪድ ማለት ነው። ስለዚህ በዛ በእያንዳንዱ ኳርተርሊ ላይ ኢንፍሉዌንስ የሚያደርጉት የኢኮኖሚ ኢቨንቶች አሉ ማለት ነው። ኢኮኖሚካል ኢቨንቶች አሉ ማለት ነው። ስለዚህ በዚህ ውስጥ እንግዲህ አሁን የምናወራው ስለ ቴክኒካል አናላይዝ ሳይሆን ስለ ፋንዳሜንታል አናላይዝ ነው ማለት ነው። እነኚህ ፋንዳሜንታል ፋክተሮች የምንላቸው እንግዲህ የተለያዩ የጂኦፖለቲክስ ኤንድ ኢኮኖሚክስ ኢቨንቶች ናቸው ማለት ነው። እነኛ ኢቨንቶች እያንዳንዱን ኳርተርሊ ታይም አፌክት ያደርጉታል ወይም ደግሞ ኳርተርሊ ታይሞች ላይ ያሉት የማርኬት ቢሄቨሮች ኢንፍሉዌንስ የሚሆኑት በእነኚህ በኢኮኖሚክ ፋክተሮች ናቸው ማለት ነው። ራሳቸው የኢኮኖሚክ ፋክተሮቹ ራሳቸው ታይም ቤዝድ ወይም ሲዝናል ስለሆኑ ማለት ነው። በየጊዜው እንዲሁ ራንደምሊ ማንም ሰው ባልጠበቀው ነን ስኬጁል ሆነው የሚወጡ አይነት ስላልሆኑ በተቀመጠላቸው ጊዜ ውስጥ ስለሆኑ ሪፖርቶችና ቻርቶችን የምናየው ማለት ነው። እንግዲህ ኢኮኖሚክ ዳታ እንደ ጂዲፒ ግሮዝ ዶሜስቲክ ፕሮዳክት እንግዲህ የዚህ ሪፖርት ወይም ደግሞ የዚህ ውጤት የኢንፍሌሽን ወይም የዋጋ ግሽበት የኢምፕሎይመንት ፊገር የዚህ ከስራ ጋር በተገናኘ ማለት ነው ከስራ አጥና ከኢምፕሎየሮች ጋር በተገናኘ በዚህ በኳርተርሊ ቤዝ ስለሆነ ሪፖርታቸው የሚወጣው በየኳርተርሊው ግሮዛቸው ስለሚገመገም ወይም በጀታቸው ደግሞ ረን ስለሚሆን ማለት ነው ስለሚሆን ኢኮኖሚክ ዳታዎቹ በእነኚህ በኳርተርሊ ላይ ትልቅ ኢንፍሉዌንስ የሚያደርግ ነው ማለት ነው። አንደኛው በየኳርተርሊ የተለያየ ባህሪ እንዲኖረው የሚያደርገው ኢኮኖሚክ ዳታ ነው ማለት ነው። ሌላኛው ፊስካል ፖሊሲ ነው። እንግዲህ በእነኚህ በእያንዳንዱ በኳርተር የተከፋፈለ ፊስካል ፖሊሲ አለ ማለት ነው። ኳርተርሊ ኢርኒንግ ሪፖርት አለ፣ ሪፖርት ይደረጋል። ያ የሩብ ዓመት ሪፖርቱ ማለት ነው። ይሄ ቀጥታ የማርኬቱን አፌክት የሚያደርግ ወይም ደግሞ ማርኬቱ በእነኚህ ዳታዎች ኢንፍሉዌንስድ የሚሆንበት አጋጣሚ ትልቅ ስለሆነ አንዷን ኳርተርሊ ለብቻ በዛ ኳርተርሊ ላይ አፕል ያደረገው ፊስካል ፖሊሲ ወይም ኳርተርሊ ኤርኒንግ ሪፖርቱ ማለት ነው
የተለየ ሙቭ ወይም ደግሞ የሚጠበቅ ፕሪዲክቲብል የሆነ ትሬንድ ክሬት ያደርጋል ማለት ነው። ሌላኛው ሴንትራል ባንክ ዲሲሽን ሞኔታሪ ፖሊሲ ሚቲንግ እና የመሳሰሉት ነገሮች ኳርተርሊ ይካሄዳሉ። ስለዚህ በእነኚህ ሚቲንጎች ደግሞ የሚወጡት የፖሊሲ ለውጦች፣ አናውንስመንቶች፣ ሌሎችም ደግሞ ነገሮች ከበጀት ጋር የተያያዙ ማለት ነው ኳርተርሊ ስለሚወጡ ኳርተርሊ ቲዮሪው ላይ እዛ ሳይክል ላይ የራሳቸው የሆነ አፌክት አላቸው ወይም ደግሞ አንድ ፋክተር ነው ማለት ነው። ሌላኛው ደግሞ ግሎባል ማርኬት ኢቨንቱ በራሱ በእያንዳንዱ ኳርተር ላይ ራሱ የሆነ ቼንጅ ያመጣል ማለት ነው። ስለዚህ ግሎባል የሆነ ትሬንድ ራሱ በየኳርተር ላይ ራሱ የሆነ ሴንቲሜንት አለው። ስለዚህ ያም ራሱ አንዱ ኢምፓክት ነው ለእያንዳንዱ ኳርተርሊ ማለት ነው። ሌላኛው ደግሞ ምንድነው ፕሪዲክቲቢሊቲ ወይም ደግሞ የመሆን ወይም ፕሮባቢሊቲው የኛ የምንገምትበት አሴ ትሬደር ደግሞ ለኛ ፕሪዲክት ለማድረግ የምናይበት እይታ ነው አሴ ኳርተርሊ ማለት ነውና እንግዲህ ምንድነው እሱ በዚህኛው ተርም ላይ የምንረዳው ትሬደሮች እንግዲህ ሂስቶሪካል የሆነውን ዴታ በማየት በየኳርተር ላይ ምን እንደሚፈጠር እንግዲህ አይቶ ፕሪዲክት ማድረግ የምንችልበትን አይነት አቢሊቲ እናገኛለን ከዚህ ቲዮሪ ላይ ማለት ነው። ኢቭን እንደውም በየ ፔሪድ ኦፍ ታይሙ በየኳርተርሊ ማርኬት ቢሄቨር ሞዴላችንንም አጀስት ማድረግ እንችላለን ማለት ነው። አንዳንድ ጊዜ በጀቶች በሚለቀቁበት ሰዓት ላይ የበጀት አመቱ በሚከፈትበት ሰዓት ላይ እንዲሁም ደግሞ ባንክ ዲለር ሬንጅ በሚሆንበት ታይም ላይ በእነኚህ ሲዝኖች ላይ እንግዲህ የራሱ የሆነ ማርኬት ቢሄቨር ላይ ኤፌክት ስለሚኖር ለምሳሌ ጂዲፒ ለምሳሌ በየኳርተሩ የተለያየ ነው። ምርት የሚመረትበት ጊዜ ምርት የሚሰበሰብበትና ምርት ወደ ገበያ የሚወጣበት ጊዜ እንግዲህ ሁሉ አመቱ ሙሉ ስላልሆነና በእነኚህ ኳርተር የተለያየ አማውንት ወይም ቮሊዩም ስለሚኖረው እዚህ ማርኬቱ ላይ የተለየ ቤቨሮች ያሳያል ቤዝድ ኦን ሲዝናል ቤዝድ የሆነ ማለት ነው። ስለዚህ እነኛ ሲዝኖችን ለይተን በማየት ሂስቶሪካሊ ማለት ነው ከዚህ በፊት እንግዲህ ራሱን ሪፒት ያደርጋል የተባለው እንግዲህ ሲዝኑ ታይሙ ኮመን ነው አንድ ፓተርን ነው ማለት ነው። በአመቱ ላይ የሩብ አመቱ ክፍፍሉ የወሩ ክፍፍሉ የሳምንቱም እንዲሁም የቀኑ የሚታወቅ ስለሆነ እዛው ሲዝን ላይ ያ ማርኬት ምን አይነት ቢሄቨር እንዳለው ማየት ይችላል። እስቲ ወደ ክሪፕቶ ደግሞ ሐሳብ እንምጣ። ይሄንን ቲዮሪ ወደ ክሪፕቶ እናደርገው። ክሪፕቶ እንደምናውቀው ብሬክ ለምሳሌ አሁን ቢትኮይን በየ2 አመቱ አይ ቲንክ በየ4 አመቱ የብሬክ አለው አይደል? የብሬክ ያደርጋል ራሱን። ስለዚህ 50 የነበረው 25 የነበረው የፊው ማለት ነው ትራንዛክሽን አውቶራይዜሽን ፊው 25 የነበረው 12.5 12.5 የነበረው እንግዲህ 6.25 ከዛም በኋላ 3.75 እያለ እየወረደ እንደመጣ እናውቃለን። እንግዲህ ይሄ አሁን የራሱ የሲዝናል ሰፓሬሽን ፓርቱ ነው። ለምሳሌ በየቡል ረን የሚያደርግበት ታይም እንደዛ እንደማለት ነው እንግዲህ ስለዚህ ዶላር ከረንሲ ደግሞ ዳይሬክት አፌክት የሚያደርጋቸው ከከረንሲ ጋር የምናወዳደራቸው ነገሮች ላይክ ክሪፕቶን የምንገዛውም ክሪፕቶን የሚሸጠውም በከረንሲ ነው፣ በዶላር ነው አይደለ? BTC USD ነው። BTCን በUSD ነው የምንገዛው። ስለዚህ የUSD ስትሬንግዝ እና ዊክነስ ዳይሬክት BTC ወይም ደግሞ ቢትኮይንን አፌክት ያደርገዋል ማለት ነው። ስለዚህ ኳርተርሊ ቲዮሪ የሚለው በጣም ቤዚክ የሆነ ተርም ነው ማለት ነው። ሌላኛው ደግሞ ትሬዲንግ ኦፖርቹኒቲስ ነው። አሴ ትሬደር እንግዲህ ኦፖርቹኒቲዎችን ማየት አለብን። እንግዲህ በዚህ በኳርተርሊ ቲዮሪ ላይ ኳርተርሊ ቲዮሪ ሲጀምር መሃል ላይ ሲጨርስ ያለውን ባህሪ በማወቅ እንግዲህ ኢንተሪ የምንገባበትና የምንወጣበትን ጊዜ ማወቅ እንችላለን፣ ወይም ደግሞ ያንን ነገር አሳይን ማድረግ እንችላለን፣ መግቢያችንን መውጫና መግቢያችንን ማለት ነው። ያ ማለት ለምሳሌ ኢንትራዴ ትሬደር ለምሳሌ ወይም ደግሞ ስዊንግ ትሬደር ረጅም ጊዜ ሆልድ የሚያደርጉ ትሬደሮች ለምሳሌ እነሱ ኳርተርሊ ለምሳሌ ኳርተርሊ ሲያልቅ የሌላ ኳርተርሊ ወይ የሌላ ሲዝን ቤቨር አፕላይ እንደሚሆን ስለሚያውቁ አዲስ ኢኮኖሚ ኢቨንቶች አዲስ ሌሎች
ፊስካልና ጂኦፖለቲካል የሆኑ ኢቨንቶች አፕላይ የሚሆኑበት ሌላኛው ሲዝን ሲመጣ እንግዲህ የተለየ ማርኬት ቢሄቨር ስለሚኖር መውጫቸውን ማወቅ ይችላሉ ማለት ነው። እንዲሁም ደግሞ በኳርተርሊው በዛ ሲዝን ሚድል ላይ መሀል ላይ ደግሞ የራሱ የሆነ ቢሄቨር አለው። ኳርተሮች ሪሴስ የሚያደርጉበት ኮሬክሽን የሚሰሩበት ምናምን አይነት ባህሪ ስላላቸው በዛን ሳለ እንግዲህ ዲሲሽን መውሰድ ይችላሉ እነኚህ ትሬደሮች ማለት ነው። እንደ ኢንስቲትዩሽናል ትሬደርን ብንወስደው፣ እንደ ሆልደሮች ኢንቨስተሮችን ብንወስደው፣ እንዲሁም ደግሞ እንደ ዴይ ትሬደሮችን ብንወስደው ይህ ቲዮሪ በጣም አስፈላጊና ጠቃሚ ቲዮሪ ወይም ጠቃሚ የሆነ ቲዮሪ ነው ማለት ነው። እንግዲህ ቅድም እንዳልኳችሁ ይሄ ፓተርን የተደጋገመ ነው የሚመጣው ማለት ነው። በየአመቱ ሲዝኑ ተመሳሳይ ነው። በዛ ቦታ ላይ ደግሞ አፌክት የሚያደርጉት ኢኮኖሚ ኢቨንቶች ተመሳሳይ ነው። ቢሄቨሩ ምናልባት እያደገ ያለ አገር ላይ ኢኮኖሚ እያደገ ያለ አገር ላይ እንግዲህ ቀጣይ አመትም ኢኮኖሚውን ፕሬዲክት ማድረግ ይቻላል ማለት ነው። ለምሳሌ አንድ አገር ጂዲፒው እያደገ ከሆነ የሄደው ቀጣዩ አመት ላይም ለውጥ የማሳየት እንትኑ ኦፖርቹኒቲው ከፍ ያለ ስለሆነ ሲሚላር የሆነ ኢምፓክቶች በየማርኬቱ ላይ የማሳየት ባህሪ ስላለው ሂስትሪውን እንድናጠና ፑሽ የምንደረገው የምንመክረው ለዛ ነው። ስለዚህ ያለፈው ኳርተሪ ላይ ባለፈው አመት የነበረው ኳርተሪ ላይ ማርኬቱ ምን እየሰራ እንደነበረ፣ ግሮዙ እንዴት እንደነበረ፣ ቡልነን ነው ወይስ ደግሞ እየቀነሰ ነው የሚለውን ነገር ማየት ተገቢ ይሆናል ማለት ነው። ጥሩ የሆነ የማርኬት ኦፖርቹኒቲ እንዲኖረን ማለት ነው በዚህ በትሬዲንጉ ላይ ማለት ነው። ቀጥሎ ደግሞ የምናየው እንግዲህ ያው ኳርተርሊ ታይም ሰፓሬሽን ነው። ኳርተርሊ ታይም ሰፓሬሽን እንግዲህ ያው አመቱን ስናየው እንደ ኤግዛምፕል አመቱን እንግዲህ ነግሬያቸዋለሁ ቅድም። ያው 12 ወሮች አሉት። ይሄ 12 ወር እንግዲህ እያንዳንዱ 3 ወር ያለው ሲዝን ስናደርገው እንግዲህ 4 ቦታ ይሆናል ማለት ነው። ለሶስት እናካፍለው። ስለዚህ 4 ሴሽን ወይም ደግሞ ሲዝን ይኖራል ማለት ነው። እንግዲህ ቀደም ያልኳችሁ ነገር ያው እነኚህ እያንዳንዱ ሲዝኖች በኢኮኖሚክ ኢቨንቶች በፋይናንሻል ኤንድ ጂኦፖለቲካል ፋክተሮች ራይድ ይደረጋሉ ወይም አፌክት ይታያል እዚህ በእያንዳንዱ ኳርተሪ ላይ ማለት ነው። እና እስቲ የመጀመሪያውን ኳርተሪ ደግሞ ታይሙን እንየው። ለምሳሌ ኳርተርሊ 1 ከጃንዋሪ እስከ ማርች ድረስ ያለው ኳርተርሊ 1 ማለት ነው። ሶ ይሄ ስታርት ኦፍ ዘ ይር ነው እንግዲህ የአመቱ የመጀመሪያ ሲዝን ነው ማለት ነው። ሶ ይሄ በዚህ ጊዜ እንግዲህ የባለፈው አመት ኢንድ ሪፖርት የባለፈው አመት የመጨረሻው ሪፖርት የሚታይበት የሚገመገምበት የገቨርንመንት ደግሞ በጀት የሚያዝበት የሚወሰንበትና የሚለቀቅበት እንዲሁም የባለፈው አመት ሪፖርት አጀስትመንት የሚሰራበት ነው ማለት ነው። አጀስት የሚደረግበት እቅድ የሚወጣበት እቅድ የሚያዝበት የመጀመሪያው ሲዝን ነው። ስለዚህ እነኚህ ነገሮች አፌክት ያደርጉታል ማለት ነው እዚህ ላይ። ስለዚህ እኛ ትሬድ የምናደርግበት ፎከስ የምናደርግበት ካንትሪ ሌቭል ማጥናት ወይም ደግሞ ኢንፎርሜሽን ሊኖረን ይገባል ማለት ነው። ኢንፎርምድ ልንሆን ይገባል። ገቨርንመንት ምን አይነት የበጀት አይነት ሪፖርት አለው፣ ምን አይነት በጀት መያዝ ፈልጓል፣ የባለፈው አመት ሪፖርት ላይ ምን አይነት አጀስትመንት የሚያደርገው። ስለዚህ እነኚህ ነገሮች ኢፌክት አላቸው የመጀመሪያ ወር ላይ። ሌሎች የኢኮኖሚክ ኢቨንቶች እንዳሉ ሆነው ማለት ነው እንዳሉ ሆነው በልዩነት ይሄኛው ሲዝን በእንደዚህ አይነት ነገር ኢንፍሉዌንስ የሆነ ነው ማለት ነው። ሁለተኛው ኳርተርሊ ደግሞ ከኤፕሪል እስከ ጁን ነው ማለት ነው። እንግዲህ ከኤፕሪል እስከ ጁን ያለው 3 ወር ቀጣዩ ሁለተኛው ሲዝን ነው ማለት ነው። ሶ ይሄ የሚድ ይር ማለት ሁለቱ አንድ ላይ ሲሆኑ እንግዲህ 6 ወር ነው የሚሆነው ማለት ነው። 6 ወር ደግሞ የአመት እኩሌታ ነው። ስለዚህ የግማሽ አመት እቅድ ነው ማለት ነው። እዚህ ጋር ማርክ የሚሆነው የግማሽ አመት እቅድ ነው። ስለዚህ እዚህ ላይ ያሉት ሪፖርቶች ኮርፖሬት ኤርኒንግ ሪፖርት ለምሳሌ አጀስትመንት ፎርካስት ወይም የእቅድ የባለፈው እቅድ ሪፖርት አጀስትመንት የሚሰራበት ነው። ስለዚህ እነኚህ ነገሮች ኢንፍሉዌንስ ያደርጉታል። የግማሽ አመት እቅዶቹ ደግሞ በእነሱ እቅዶች ኢንፍሉዌንስ የሆነ ሲዝን ነው ማለት ነው። ሌላኛው ደግሞ ሶስተኛው ሰርድ ኳርተር ነው። ሰርድ ኳርተር ወይም ደግሞ የሩብ ጉዳይ ለአንድ የሆነ ማለት ነው እና ከጁላይ እስከ ሴፕቴምበር ያለው ነው። ይሄ ደግሞ የወራት ብዛቱ 3 ነው ያው እንደሌሎቹ ማለት ነው። ይሄ በሚድ ይር ኢኮኖሚክ ዴታ ኢንፍሉዌንስ የሚደረግ ወይ ትሬንድ የሚደረግ ነው ማለት ነው። ስለዚህ ይሄ በግማሽ አመቱ በ6 ወሩ ሪፖርት ላይ ያለውን
አጀስትመንት የሚሰራበት ያዛ የኢኮኖሚ ዳታ ደግሞ ኢንፍሉዌንስ የሚያደርግበት ትሬንድ የሚያደርግበት ኳርተርሊ ነው ማለት ነው። አራተኛው የመጨረሻው ደግሞ ከኦክቶበር እስከ ዲሴምበር ድረስ ያለው ነው ማለት ነው። ስለዚህ ከኦክቶበር እስከ ዲሴምበር ያለው ደግሞ መዝጊያው ወይም ደግሞ የአመቱ የኢንድ ይር ኦፍ ኢንድ ነው ማለት ነው። ስለዚህ ይሄ ለቀጣዩ አመት ፕሪፓሬሽን ነው እንግዲህ ፕሪፓሬሽን እንግዲህ በዚህኛው መዝጊያ ለቀጣዩ መክፈቻ የሚሆን መሸጋገሪያ አመትም ስለሆነ ማለት ነው። ፊስካል ፖሊሲ ሌሎችም ነገሮች ደግሞ ይሄንን አፌክት ያደርጉታል። እዚህ ኳርተሪ ላይ አፕላይ የሚሆኑ ኢኮኖሚክ ኢቨንቶች ናቸው ማለት ነው። ሶ እነኚህ ፖሊሲዎች ምን ይላሉ? የዚህ አመት ጠቅላላ በጀት ጉዳይ ምናምን እንዳለ የሚታይበት የአመቱ መዝጊያ ማለት ነው ማጠቃለያ ስለሆነ ይሄ ባንክ ዲለር ሬንጂንግ የምንለው ጊዜ ነውና ስለዚህ ልዩ የሆነ እይታ የሚያስፈልገው የኳርተርሊ ሳይክል ነው ማለት ነው። ስለዚህ እነኚህ አራቱ አንድ አመት ይሞላሉ ማለት ነው። ሶ ሪፒቴሽን አለው ስንል እነኚህ አራቱም ኔክስት ይር ላይ ይደግማሉ ማለት ታይም ፔሪዳቸው ይደግማል፣ ሳይክላቸው ይደግማል። ስለዚህ አንደኛቸው ደግሞ አንደኛቸውን ኳርተርሊ ሪፖርት እየገመገሙ አጀስ ያደረጉ ሲያልፉ ተመሳሳይ የሆነ ፓተርን ይሰራሉ ማለት ነው። ስለዚህ ተመልሰን ኋላ ብናያቸው ይሩን ከፋፍለን ብናየው እንደዚህ አይነት ጠቃሚ የሆነ ዴታ እናገኛለን ማለት ነው። እንግዲህ ኳርተርሊ ቲዮሪን ደግሞ ጠቅለል ስናደርገው አሁን ያወራናቸው እንግዲህ ኤሴንሻል የሆኑ ጉዳዮችን ይዞ ያው እያንዳንዱን ጊዜ በሴሽን ከፋፍለ ነው በጊዜ ከፋፍለ ነው ማኔጅ እንድናደርገው ኦፖርቹኒቲን የሚፈጥርልን ቲዮሪ ነው። ያ ማለት እንግዲህ ፔሪድ ኦፍ ታይሙ እንግዲህ አንድ ትሬደር ትሬድ ያደረገ እንግዲህ ልቅ የሆነ ምንም ታይም ባውንድ የሌለው ከዚህ እስከዚህ ድረስ ሳይል የቱ ጋር ገብቶ የቱ ጋር ማቆም እንዳለበት ሳያቅ የቱ ጋር ጊዜ መጀመር አዲስ ነገር የቱ ጋር አፕላይ እንደሚሆን ምንም አይነት ሂንት የሌለው ሰው በራንደምሊ ማርኬቱ በየትኛውም ታይም ላይ መጥቶ ትሬድ ማድረግ ማለት ይሄ ብላይንድሊ ትሬዲንግ ነው። ብላይንድሊ ዝም ብለን በጭፍን ያለምንም ባውንደሪ ትሬድ ማድረግ ማለት ነው። ነገር ግን ልክ ይሄ አሁን ቲዮሪ ወይም ደግሞ ይሄ ቲዮሪ በነገራችን ላይ ትክክለኛ ምድር ላይ ያለ ፊዚካሊ ያለ ነገር ነው። ስትራቴጂም አይደለም ምንም አይደለም። ፈንዳሜንታሊ ልናገኝ የምንችለው እንደ ትሬደር የኢኮኖሚ ትሬደር ነን ብለን እኛ ዲጂታል ኢኮኖሚ ያለውን ትሬድ የምናደርግ ሰዎች ነን ብለን እንደ ፕሮፌሽን ካወሰር ነው ይሄ እንደ ኖሌጅ እንደ ስኪል ሊኖረን የሚገባ ነው ማለት ነው። አንድ ሰው ሊያውቀው የሚገባ ነው። ስለዚህ እያንዳንዱ ኢኮኖሚክ ኢቨንት በስኬጁል ላይ በታይም ሳይክል ውስጥ የሚያልፍ ነው ሁሉም ማለት ነው። ሁሉ ሙቮች ካያችሁ ኢቨን እንደውም ዲሴንትራላይዝድ የሆነው የክሪፕቶ ከረንሲ ራሱ ሙቭ ሲዝናል ነው ካያችሁት። ቡልነር የሚያደርግበት የራሱ ጊዜ አለ። በየሁለት ዓመቱ የራሱ ባህሪ ያለው፣ በየአራት ዓመቱ እንግዲህ እንዳልኳችሁ ቢቲሲ የራሱ ባህሪ ያለው፣ ሌሎችም እንደዛው ማለት ነው። ማርኬት ካፓቸው እንዴት እንደሚሆን እንግዲህ ኢንፎርሜሽኑ ጋዘር ስናደርግ ታይም ባውንደሪ ያላቸው ማለት ነው። ስለዚህ በታይም የተገደበ ከሆነ ምን ይጠቅመናል ማለት ነው? ብላይንድሊ አይደለም የምንገባው ወደ ትሬዱ፣ ታይም ባውንደሪ ያለን ስለ ታይም ነው በጣም ወሳኙ። ባለፈው ዕለት የነገርኳችሁ ለማስታወስ ያክል ይሄ ዲጂታል ትሬዲንግ የቦታ ሳይሆን የታይም ነው። ትሬዲንግ ወይም ንግድ በሁለት ይከፈላል። አንደኛ የቦታ፣ ሁለተኛ የታይም። አንድ ሰው የሆነን ፕሮዳክት ርካሽ ከሆነበት ስፍራ ገዝቶ አምጥቶ ኢንስታንትሊ ሊሆን ይችላል፣ ሆልድም አድርጎት ሊሆን ይችላል፣ ታይሙን ቀይሮ ሊሆን ይችላል። በየትኛውም አይነት ጉዞ ግን ቦታውን ቀይሮ ውድ የሆነበት ቦታ ላይ መጥቶ ሲሸጠው ይሄ ፕሌሱ ላይ ነው ማለት ነው። ሮል ነገሩን የተጫወተው የፕሌስ ልዩነት ነው። ማርኬቱ ላይ ቫሪዬሽን ያመጣው የታይም ሳይሆን ማለት ነው። ነገር ግን ርካሽ የሆነበት ሲዝን ላይ አንድ ሰው ጠብቆ ገዝቶ አንድ ሰው ርካሽ የሆነበት ሲዝን ላይ የሆነን ፕሮዳክት ጠብቆ ገዝቶ ውድ ሲዝን ሲመጣ ሲዝኑን ሆልድ አድርጎ ያንን ፕሮዳክት ሲዝኑ ተቀይሮ ውድ ሲሆን መሸጥ ማለት ይሄ ፕራይሱን የቀየረው ፕሌሱ ሳይሆን ታይም ነው። እዛው ፕሌስ ላይ ያንኑ ፕሮዳክት የገዛበት ፕሌስ ላይ እዛው ፕሌስ ላይ ያንኑ ፕሮዳክት አትርፎ ይሸጠዋል። ምክንያቱም ታይሙ ተቀይሯል። ይሄ ታይም ነው። ስለዚህ ይሄ ትሬዲንግም ታይም ቤዝድ ነው ማለት ነው። ትሬድ የምናደርገው ፕራይስንና ታይምን ነው ማለት ነው። ስለዚህ ታይማችን የተገደበ የሚታወቅ መግቢያና መውጫችን የሚታወቅ ከሆነ አስ ኤ ፕሮፌሽናል ትሬደር እንግዲህ እይታችን ይቀየራል ማለት ነው። ብላይንድሊ አይደለም የምንገባ ማለት ነው።
ታይም አለን አንድ ሰው ወደ ስራ የሚሄድበት የራሱ አይነት ሰዓት አለው ስራ ኦፕን ስራውን ኦን የሚሆንበት ታይም አለው ኦፍ የሚሆንበት ታይም አለው የኛም ትሬድ ልክ እንደዛ ነው ኦን የምናደርግበት ታይም አለን ኦፍ የምንወጣበት ታይም አለን ማለት ነው ስለዚህ ያንን ነገር ኢንዲኬት ከሚያደርጉን ስኪሎች መካከል አንደኛው ኳርተርሊ ቲዮሪ ነው ማለት ነው ስለዚህ አሁን አመቱን ነው በታይም ሰፓሬሽኑን ያየነው አመቱን ነው ከፍለን ያየነው እንዳልኳችሁ ወሩም ይከፈላል ወሩም ለ4 ሳምንት አሁን ይሄንን ተጨማሪ ሲሙሌሽን የሆነ ገለጻ ሊያስፈልግ ይችላል አንድ ወር 4 ሳምንት አለ ስለዚህ ኳርተርሊ ማለት የአንድ ሙሉ ነገር 1/4ኛው ነው የአንድ ሙሉ ነገር 1/4ኛ ነው ስለዚህ የወሩ 1/4ኛው አንድ ሳምንት ነው ስለዚህ የመጀመሪያ ሳምንት ኳርተርሊ 1 ነው ቀጣዩ ሳምንት ኳርተርሊ 2 ነው 3 4 እያለ ወሩ ይዘጋል ማለት ነው ስለዚህ ወሩም ሲጀምር የራሱ የሆነ እያንዳንዱ ሳምንት የራሱ የሆነ ቢሄቨር አለው ኢቭን ሳምንቱም ለ4 ይከፈላል ማለት ነው አሁን ፎሬክስ ከሆነ 5ቱን ቀን ለ4 እንከፍለዋለን ሌሎ ክሪፕቶ ከሆነ ደግሞ 7ቱን ቀን ለ4 እንከፍለዋለን ስለዚህ እያንዳንዱ ኳርተርሊ ነው ሴሽን አንዱ ሴሽን ኪል ዞኑ 4 ሰዓት ይዛል ያንን 4 ስንከፍለው አንዱ ስንት ይዛል ማለት ነው አንድ ሰዓት እንደዛ የተከፋፈለ ሴሽን በራሱ ኪል ዞኖቹ በራሳቸው ሴሽን ኦፕኑ በራሱ ለ4 ይከፈላል 90 ሚኒት አንዱ ማይክሮ ታይም 90 ሚኒት አለው ማለት ነው አንዷ ሴሽን ፓርት ማለት ነው ስለዚህ በእንደዛ መልኩ ተከፋፍሎ እስከ ስካልፒንግ ጀምሮ እስከ ኢንትራዴይ ትሬድ ወይም ደግሞ እስከ ስዊንግ ትሬደር ድረስ ያለነው ሰዎች ታይም ባውንድ አድርገን ትሬድ ካደረግን ኢዚሊ ትሬዳችንን ማኔጅ ማድረግ እንችላለን ማለት ነው ስለዚህ ልዩ ጥቅሙ የታይም ላይ ፎከስ ማድረግ ያለብን ለዚህ ነው ከፓወር ኦፍ 3 ጀምረን የተማርንበት ምክንያት ተያያዥነት ስላለው ነው ቀጥሎ ሴሽን አየን ስለዚህ አሁን ኳርተርሊ ቲዮሪ ስለዚህ ታይም በጣም ወሳኝ ጉዳይ ነው በዚህ በዲጂታል ትሬዲንግ ዓለም ላይ ማለት ነው ስለዚህ ፎከስ ልክ ከፕራይሱ እኩል ታይም ላይ ፎከስ ማድረግ አለብን ማለት ነው በተለያየ ታይም የተለያየ ቢሄቨር ነው ማርኬቱ ፕሪንት የሚያደርግልን ይሄንን አሁን ያወራናቸው ነገሮች እንጂ ቻርት ላይ ትሬድ ስናደርግ ከሞዴላችን ጋር ያዘን እንግዲህ የምናይበት ታይም አለ በዛ ላይ ደግሞ የቀረውን ዲቴል ነገር እናያለን ለዛሬ በአይሲቲ ታይም ኤንድ ፓወር ኦፍ 3 ሲሪስ ላይ የመጨረሻ ፓርት ይሄን ይመስላል ቀጣዩ ሲሪስ ቪዲዮ ላይ እስክንገናኝ ድረስ ትሬደሮች በያላችሁበት መልካምን ሁሉ እመኝላችኋለሁ ቻው